ይስጥልኝ ተመልካቾቻችን እንዴት ናችሁ? እግዚአብሔርን እጅግ አድርገን እናመሰግናለን። እንደገና በፊታችሁ ደግሞ ሳምንታዊ የመጽሐፍ ቅዱስ ጥናታችንን በዚህ ሰዓት ደግሞ ለመቀጠል እግዚአብሔር ይህንን እድልና ጊዜ ስለሰጠን እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ዛሬ ሁለት ሰዎች ላለነው ዛሬ አብረን ቃል ነው የምናጠና እግዚአብሔርን ቃል በተከታታይ በአንድ ርዕስ ስር ስናጠና ነበር። የምናጠናው ርዕስ የእግዚአብሔር ፍቅርና ፍትህ በሚል ለ13 ሳምንት ስናጠና ነበር እና እንግዲህ ዛሬ መጨረሻውን ክፍል ነው የምናጠናው። እንግዲህ ዛሬ በፊታችሁ አብረን የምንወያየው እኔ ዮናታን ተሰማና ወንድሜ ወረታው ብርሃኑ እንሆናለን እና እግዚአብሔርን እጅግ አድርገን እናመሰግናለን እንደዚህ አይነት እድል ሰጥቶን በፊቱ ደግሞ ከእናንተ ጋር እንደዚህ የእግዚአብሔርን ቃል ለማጥናት እግዚአብሔር እንደዚህ አይነት እድል ሁሌ ስለሚሰጠን የእግዚአብሔር መንፈስ ከኛ ጋር ሆኖ የዛሬውንም የመጽሐፍ ቅዱስ ጥናታችንን እንዲባርክልን ራሳችንን ዝቅ ስናደርግ ወሬ በጸሎት ይመራናል። እሺ እንጸልይ። መሐሪና ታጋሽ አፍቃሪ የሆነ አባታችን ሆይ እናመሰግንሃለን። እነሆ ላለፉት 12 ሳምንታት በዚህ ያንተ ባህሪ በሆነው በፍትህና እንደዚሁም በፍቅር ላይ የተመሰረተውን ይሄንን ለመንፈሳዊ ህይወታችንና መንፈሳዊ እድገታችን አስፈላጊ የሆነውን ትምህርት ስናጠና በነበረበት ጊዜ በየሰንበቱ እየተገኘ በየቀረጻው እየተገኘ የመራህን ያስተማርህን የባረከንና የቀደሰን እግዚአብሔር መንፈስ ቅዱስ ሆይ ስምህን ከፍ እናደርጋለን። እነሆ አንተ የእውነት መንፈስ ነህ። በአንተ አማካይነት ዛሬም ደግሞ ይሄንን ትምህርት ለወገኖቻችን፣ ለእህቶቻችን፣ ለወንድሞቻችን ይሄ ለሚያስፈልጋቸው አንተ ትመራው ዘንድ እንደዚሁም ደግሞ አእምሯችንን ትቆጣጠር ዘንድ በአፋችን ውስጥ እውነተኛውን ትክክለኛውን ቃልን ታስቀምጥ ዘንድ ሁላችንም አድማጮችንም ለአንተ አደራ አሳልፈን እንሰጣለን። ስለ ስም ስትል አሜን አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ ባለፉት 13 ሳምንታት ያጠናነው ትምህርት በዚህ በእግዚአብሔር ፍቅርና ፍትህ በተለይ ህጉን በተመለከተ ያጠናነው ትምህርት በጣም በጣም ግሩም አድርጎ ትምህርት ነው እና እኛ በጣም እጅግ አድርገን ተባርከንበታል። በቤተክርስቲያን በየቅዳሜው ጠዋት የውይይት ጊዜ አለን እና በዛ ጊዜ ውስጥ ብዙ ጥያቄዎች ተነስቶ ጊዜም አይበቃንም ነበር ሰንበት ትምህርታችንን ስናጠና እና የምናጠናውበት ሰዓት የአንድ ሰዓት ተኩል ጊዜ ነው ያለው ቅዳሜ ጠዋት የምንወስደው እና አይበቃንም ብዙ ጊዜ አንዳንድ ጊዜ አንዳንዶቹ ክፍል ሳንጨርስ የምናልፍባቸው ጊዜያቶች አሉና እንግዲህ ይህንን ቃል በየጊዜው በየሳምንቱ ይዘንላችሁ የምመጣውን ክፍል ስናጠና እናንተም ደግሞ ቤታችሁ ጨምራችሁ እንድታጠኑ እንፈልጋለን እና ምክንያቱም ብዙ በረከት ታገኙበታላችሁ ብለን ስለምናስብ ያለፉትን 13 ሳምንት እንደዚሁ ያጠናናቸው ርዕሶቹን ብንመለከት ደስ ይለኛል እና በ13ቱ ሳምንት ያጠናነው አንደኛ እግዚአብሔር ምንም ነገር ሳይመለከት እኛን ከኛ ቁም ነገር ነው ሳይኖረን ጌታችን ኢየሱስ ክርስቶስ ልኮ እያንዳንዳችንን እንዴት እንደወደደን የሚያሳየውን ክፍል አይተናል። ከዛ ደግሞ ህጉንም ሲሰጠን በኪዳን ላይ የተመሰረተ ህግ እንደሰጠን የኪዳናዊ ፍቅር በሚል ርዕስ አጥንተናል። ሌላው ደግሞ እግዚአብሔርን ደስ ማሰኘት ሰው አይችልም። ያንንም ጉዳይ ስንመለከት ነበር። ሰው በስጋው እግዚአብሔርን ደስ ማሰኘት አይችልም። ህጉንም ሙሉ በሙሉ መጠበቅ ይቸገራል። ለዚህ ነው ጌታችን ኢየሱስ ክርስቶስ የመጣውና ግን ህጉን ስንጠብቅ በእግዚአብሔር ፊት እሱ እንደሚፈልገን ሆነን መመላለስ እንችል ደግሞ እግዚአብሔርን ደስ ያሰኘዋል። ያንንም ክፍል አይተናል። ሌላው ያየነው ነገር ምንድነው? እግዚአብሔር ምን አይነት አፍቃሪና ከአፍቃሪነቱም በላይ ርኅሩህ አምላክ እንደሆነ ስናጠና ነበር። ከዛ ደግሞ ስለ ህጉ አንስተን ህጉ ፍትሃዊ እንደሆነ ተናግረን ህጉ ዝም ብሎ ፍቅር ብቻ ሳይሆን ፍትህም ደግሞ የሚሰጥ ህግ እንደሆነና በዛ ውስጥ ደግሞ እግዚአብሔር ቁጣም እንዳለበት እግዚአብሔር በኃጢአት ላይ ያለውን ቁጣ ተመልክተን ነበርና ለዛ
ቁጣ ደግሞ ያ ቁጣ ራሱ በፍቅር ላይ የተመሰረተ እንደሆነ ስናጠና ነበር። የሚገርም ነገር ነበር በዛ ትምህርት ውስጥ እኔ በተለይ የተማርኩበትና እግዚአብሔር ቁጣ ራሱ ፍቅር እንዳለበት አስቤበት አላውቅም። እና ያንን ክፍል ሳጠና እግዚአብሔር አንደኛው ካስተማረኝ ነገር ውስጥ አንደኛው እሱ ነው። ሌላው እግዚአብሔር ሁል ጊዜ ፍትህን የሚወድ አምላክ እንደሆነ አጥንተናል። ሌላው ደግሞ አንደኛው ያየነው ምንድን ነው? የኃጢአትን ክፋት ኃጢአትን በህይወታችን ውስጥ የሚያመጣውን መዘዝ ስንመለከት ነበር። አንደኛው በተለይ 8ኛውን ክፍል ስናጠና እግዚአብሔር በተለይ የሰጠን ይሄ የምርጫ ነፃነት ላይ በጣም ጥሩ ትምህርት ነበረው። እያንዳንዳችን ክፉንም መልካሙንም ለመምረጥ እግዚአብሔር የሰጠን የጸጋ ስጦታ ማለት እችላለሁኝ። ስለዛ አይተናል እና ያንንም ደግሞ እግዚአብሔር በፍቅር ላይ የተመሰረተ እንደሰጠን አይተናል። ስለ ታላቁ ተጋድሎ ዓለማትን ያካትተው ታላቁ ተጋድሎ ይላል። በዛ ላይ በሰይጣንና በክርስቶስ መካከል በክፉና በመጥፎ መካከል ስላለው ግንኙነት ስናጠና ነበር። ሌላው ደግሞ ከዚህ በላይ ምን ማድረግ ይችል ነበር የሚል ርዕስ ይዞ የመጣ ነበር እና እግዚአብሔር በህይወታችን ውስጥ እኛን ለማዳን ያላደረገው ነገር አለ ወይ የሚለውን ሀሳብ ይዘን ስናጠና ነበር። ባለፈው ሳምንት ደግሞ ስለ እግዚአብሔር ፍቅርና ፍትህ ስለ ሁለቱ ታላቅ ትእዛዛት ማለት በተለይ 10ቱ ትእዛዛት ላይ ተመስርተን ስናጠና ነበር ነው። ዛሬ እንግዲህ የመጨረሻውን ክፍል ነው የምናጠናው። ፍቅር የህግ ፍጻሜ ነው ይላል እና በዛ ላይ ነው የምናጠናው። እንግዲህ እግዚአብሔር መንፈስ ከእያንዳንዳችንም ጋር ይሁን። እንግዲህ ስለ እግዚአብሔር ስለ ፍቅር ስናጠና በተለይ ፍቅር እንዴት አድርጎ ነው መጽሐፍ ቅዱስ ራሱ ነው እንግዲህ የሚናገረው ይህን ቃልና ፍቅር የህግ ፍጻሜ ነው ይላል እና መጀመሪያ የመግቢያ ጥቅስ ላነብላችሁ እፈልጋለሁኝና መግቢያው ጥቅሱ የሚገኘው በሮሜ ምዕራፍ 13 ቁጥር 8 ላይ ነው። አነባዋለሁ። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ ይላል። የመጀመሪያው ክፍል እና ዕዳ ቢኖርብን እንግዲህ ዕዳ ሁላችንም አንወድም። አንዳንድ ጊዜ ግን ዕዳ ውስጥ የምንገባበት ጊዜ ሀገር በተለይ ክሬዲት ካርድ የሚባል ነገር አለ። ዕዳ ውስጥ ገብተን ቁም ስቅላችንን የሚያሳየን እና እንግዲህ ሌላው ሰው ላይ ያለን ዕዳ ነው እንደዚህ አይነት ዕዳ እና ዕዳ አንወድም። ግን ዕዳ ቢኖርባችሁ ይላል መጽሐፍ ቅዱስ፣ ዕዳ ቢኖርባችሁ የመውደድ ዕዳ እንዲኖረን እርስ በርሳችሁ ከመዋደድ በቀር ሌላ አይነት ዕዳ አያስፈልግም። ግን እርስ በርስ መዋደድ እንዳ ሁል ጊዜ ዕዳ ሆኖ በውስጣችን ቢቀመጥ መልካም እንደሆነ ነው የሚናገር እግዚአብሔር ቃል። ሌላውን የሚወድ ሕግን ፈጽሞታል። በጣም ነው የገረመኝ ይህንን ጥቅስ በዚህ ሳምንት ሳስብበት። ሌላውን የሚወድ ሕግን ፈጽሞታል ይላል። ስለ እግዚአብሔር ፍቅር አይደለም የሚናገረው። ፍቅር ለእግዚአብሔር እንዳለ መጀመሪያው ለአራቱ ክፍል ተመልከት። ይሄ የሚናገረው በተለይ ስለ ሁለተኛው ስለ ታላቁ ትእዛዝ ሳይሆን ክርስቶስ ተናገረው ሳይሆን ስለ ሁለተኛው ትእዛዝ ያንን ከፈጸማችሁ ይህ ሕግ ፍጻሜ ነው የሚል አለ እና ሌላውን የሚወድ ሕግን ፈጽሞታልና ሌላም ጥቅሶች አሉ። በተለይ ገላትያ ላይ እንድጠቀሰ እና ባልንጀራውን ሁሉ የሚወድ ሕግን እንደፈጸመ ይናገራል እና ያንን ክፍል ነው እንግዲህ ዛሬ የምናጠናው እና በተለይ አንድ የተጠቀሰ ሀሳብ አለ እዚህ ላይ በተለይ ስለ ቦርድ ሚቲንግ ላይ ስላለ የተደረገ ነገር። እንግዲህ ቤተክርስቲያንን የሚያስተዳድሩ የቦርድ ኮሚቴዎች አሉ ሁልጊዜና በዛ ቦርድ ላይ እንግዲህ የቦርድ አባላቶች ተሰብስበዋል። በዛ ውስጥ ሰብሳቢ ሆኖ የተቀመጠ ቄስ ነበረ። ቄስ አለ እና ይነጋገሩ የነበሩት ደግሞ ርዕስ ሆኖ አንደኛው አጀንዳ ሆኖ የቀረበው ነገር ምንድነው? ቤተክርስቲያን ውስጥ እንዳው ቁም ስቅል ያሳያቸው አንድ አስቸጋሪ ሰው እንዳለ ይመስላል ታሪኩና ስለዛ ሰውዬ ጉዳይ ነው። የዚህን ሰውዬ ጉዳይ እልባት መፍጠር አለብን ብለው ተቀምጠው ይወያያሉ። ውይይቱ ጠውፎ እንግዲህ ወደ ውሳኔ ሲደርሱ አንዱ ከዛ ውስጥ የነበረ አባል ምን ይላል?
እንዳው ይሄንን የምንወስነውን ውሳኔ በርህራሄ ላይ የተመሰረተ ውሳኔ መወሰን አንችልም ወይ ብሎ ጥያቄ ያመጣል። እንግዲህ ፍርድን ስትሰጥ እንዳው በርህራሄ ላይ ተመስርተን እያሰብን እንስጥ ማለቱ ነበር እና ቄሱ የመለሰውን ነገር ነው እዚህ ላይ የሚናገረው። በተለይ ቄሱ መለሰው አመላለስ ግን ምንድን ነው? አንችልም አለ። አንችልም እንዳንተ አይነት ውሳኔ መወሰን አንችልም እና ፍርድ ከሰጠን እንግዲህ መስጠት አለብን ነው እና እንግዲህ እኛ የለመድነው ምንድነው? ፍለጠው፣ በድንጋዩ ገረው፣ ቁረጠው ምናምን አይነት ነገር ነው የለመድነው እና ያንን ሀሳብ ይሰጥና እንዳው እግዚአብሔር እንደዚህ አይነት አምላክ ነው ወይ የሚለውን ጥያቄ እንድንጠይቅ ያደርገናል። እግዚአብሔር በእኛ ላይ ፍርዱን ሲያመጣ በዛ መንፈስ ነው ወይ ፍርዱን የሚያመጣው የሚል ሀሳብ ይዞ ነው የመጣና እግዚአብሔር እንግዲህ ሕጉን የሰጠን የሰጠበት ራሱ መንፈሱን ስንመለከት በምን ላይ የተመሰረተ ነው የሚለውን እንድንመለከት ያደርገናል እና እኛ እንግዲህ እየተማርን ያለ ነው በ13ቱም ሳምንት እስከዛሬ የተማርነው ምንድን ነው? የእግዚአብሔር ሕግ በርህራሄ ላይ የተመሰረተ በፍቅር ላይ የተመሰረተ ከሕጉ መሰረቱ ራሱ ፍቅር እንደሆነ ሕጉ ራሱ ሕግ ሰጪው አፍቃሪ እንደሆነ ሕጉም ደግሞ የፍቅር ሕግ እንደሆነ ስንመለከት ነበርና የሚገርም ሀሳብ ይዞ ነው የሚመጣ። ይህንን ሀሳብ በእውነት በውስጣችን ጠልቆ ሰርጾ ሲገባ በሕግ ላይ ያለን ጥያቄ ይነሳል። እግዚአብሔር አስቀድሞም ሕጉን ሲሰጠን ለክፋት እንዳልሰጠን ለበጎነት እንደሰጠን የሰውን ልጆች ከወደቁበት ኃጢአት የሚያነሳበት መንገድ እንደሆነ አድርገን እንድንመለከትና ሕጉ ላይ ጥላቻና ፍራቻ ሳይሆን ሕጉ ላይ ፍቅር እንዲያድርብን ይሄ ሕግ እኮ ለእኔን የተቀመጠው አቅጣጫዬን በምስትበት ጊዜ የሚያስተካክለኝ መንገዴን ስስት የሚያቀናልኝ ልክ ሄኖክ አካሄድን ከእግዚአብሔር ጋር አደረገ የሚለው አይደለም ይላል። ከእግዚአብሔር ጋር ያለንን አካሄድ እንደው እንድናስተካክል የሚረዳን አቅጣጫ ጠቋሚ ነው፣ መንገድ አስተካካይ። በዚህ ሀገር ብዙ ጊዜ ጂፒኤስ የሚባል ነገር እንጠቀማለን። ጂፒኤሳችን እንደሆነ አድርገን ልንወስድ ይፈልጋል። እንዳውም ሌላ ጳውሎስ እንደው በሌላ መልእክቶ ሲናገር መስተዋት ነው ይላል። ሕጉን ከመስተዋት ጋር ያያዝ። ሕጉ መስተዋት ነው፣ ማንነታችንን የሚገልጽልን በየቀኑ። አሁን ማን ነው ከኛ መካከል መስተዋት በጠዋቱ ሳይመለከት ብዙ ጊዜ የሚሄድ? ብዙዎቻችን ሁላችንም እንደ መስተዋት እናወፍቅራለን ባንልም መስተዋት ተመልክተን እንወጣለን። ለምን? ፊታችን ላይ ያለውን ነቁጣ የሚነግረን ስለሆነ። ሕጉም እንደዛ ነው። በየዕለቱ በምናደርገው ጉዟችን ዕለት ዕለት ማንነታችንን ያሳየናል። ፊታችን ላይ ያለውን ጥቁረት፣ በውስጣችን ያለውን ጥላቻ፣ የተለያዩ ነገሮች የሚጠቁመን ነው እንደሆነ ነው የምንመለከተውና እንግዲህ እግዚአብሔር ለሰው ልጆች ያለው ሁል ጊዜ በጎ ነገር እንደሆነ፣ ሰው በኃጢአቱ እንዳይጠፋ እግዚአብሔር ያለውን ታላቅ ፍላጎት ያሳየናል። እግዚአብሔር ጻድቅነቱን ያሳየናል፣ ፍትሐዊነቱን ያሳየናል፣ ባለጸግነቱን ያሳየናል፣ ምሕረቱን በዚህ እንግዲህ እንመለከታለን። ወደ እሑዱ ክፍል ደግሞ ስንሄድ የፍቅር ሕግ የሚል ሀሳብ ያለው ነገር ይዞ ይመጣል እና እግዚአብሔር የሰጠን ይህ ሕግ የሕይወታችን መመሪያ እንደሆነ ደግሞ ሕጉ ደግሞ እንደዚህ ሌሎች አንዳንድ ብዙ ጊዜ ያለ ኮምፕሊኬትድ የሆኑ በእንግሊዝኛው አላውቅም እንግዲህ ብለው ግራ የሚያጋቡ ሕጉ እንደዚህ አይነት እንዳልሆነ ሕጉ በጣም ግልጽ ነው። በጣም የሚገርመኝ ነገር እግዚአብሔር 100 ሕግ አልሰጠንም፣ 10 ሕግ ነው የሰጠን። በ10ሩ ሕግ እንዳሁን በደንብ አድርጋችሁ ካሰብ ነው ክርስቶስ ኢየሱስ መልሶ እንዳሚያሳሰብ ምንድን ነው? እነዚህ 10 ሕጎች በሁለት ሕጎች ናቸው የተወሰኑት። አንደኛው ፍቅር ለእግዚአብሔር ነው፣ ሁለተኛው ደግሞ ፍቅር ለወንድሙ የሚለው ነው የተወሰደው እና በእነዚህ ሁለቱ ሀሳቦች ላይ የቀሩት 10ሩ ሕጎች የተሰቀሉ እንደሆኑ እንዲያውም ምን ይላል? ሕግና ነቢያት በሙሉ
በእነዚህ ሁለት ሀሳቦች ላይ የተሰቀሉ እንደሆነ ነው የሚናገረው። እያንዳንዱ መጽሐፍ ቅዱስ ላይ እግዚአብሔር የሰጣቸውን ሕግጋቶች ብትመለከቱ ይቅርና ዛሬም እንኳን በፍትሐ ብሔር ሕግ በፍርድ ቤት የምንጠቀምባቸው ሕግጋቶችን ብትመለከቱ ብዙዎቹ የወጡት ከ10ቱ ትእዛዛት ውስጥ ነው እና በጣም የሚገርም ነው ሀሳብ እና አንድ ሰው ለአንድ ሰው ማድረግ የሚገባውን ነገር የሚያሳዩ የሚጠቁሙ ነገሮች ናቸው። ብዙውን እንኳን ከእግዚአብሔር ጋር ያለንን ግንኙነት የማይጠብቅም እንኳን ቢሆን ያንን ክፍል እንኳን ቢያወጡትን በተለይ በሰዎች መካከል ሰዎች በሰላም ይኖሩ ዘንድ ፍትህን ለማምጣት የሚደረጉ ነገሮች በሙሉ እግዚአብሔር ለሰው ልጆች ከሰጡት ሕጎች ጋር የተያያዘ እንደሆነ እንመለከታለን። በጣም ነው የገረመኝ። እንግዲህ እግዚአብሔር ሕጉን በጽላት አድርጎ ጽፎ መጀመሪያ ለእስራኤል ልጆች የሰጣቸው ይህንን የምናገኘው ዘጸአት ምዕራፍ 20 ላይ ነው። እንግዲህ ቤታችሁ ልታነቡ ትችላላችሁ እና ዘጸአት ምዕራፍ 20 ላይ እግዚአብሔር ያንን 10ቱን ትእዛዛት ብለን የሚጠራውን ሕግ በጽላት ላይ ጽፎ ሰጣቸው ይላል። ያ በጽላት ላይ ጻፈበትን ምክንያት የእግዚአብሔር ሕግ ዝም ብሎ ጊዜያዊ ሕግ አይደለም። መጽሐፍ ቅዱስ ሲናገር ዘላለማዊ ሕግ ነው። ያንን ለማመላከት ነው እና እግዚአብሔር ያንን ዘላለማዊ ሕግ ነበር የሰጣቸው እና ያንን ደግሞ ሲሰጣቸው በቃል ኪዳን አውድ ውስጥ እንደሰጣቸው ይናገራል። ምክንያቱም ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባላቸው ቃል ኪዳን ነበር። እግዚአብሔር ለሰው ልጆች የገባው ቃል ኪዳን አለ። አዳምና ሔዋንም ምንድነው ኃጢአት በሰሩ ጊዜ የገባው ቃል ኪዳን አለ። ያንን ሁሉ ቃል ኪዳን እያስታወሰ እግዚአብሔር የተናገረውን ነገር የሚቀይር አይደለም። እግዚአብሔር ትናንትም ዛሬም ሁልጊዜም አዲስ ነው አይደል? አንድ አይለወጥም። ስለዚህ ያንን ቃል ኪዳኑን እያሰበ ነበረ እግዚአብሔር የሰጣቸው እና ሌላው የምንመለከተው በዚህ ክፍል ምንድን ነው? እግዚአብሔር የሰጣቸው ይህን ሕግ ከግብፅ ባርነት ከወጡ በኋላ ነበር። ከባርነት ከወጡ በኋላ እኛ ልክ ከዓለም ባርነት ከኃጢአት ባርነት ስንወጣ እንደሚሰጠን አይነት ሕግ ያ ማለት ምንድን ነው? ሕጉን የመጠበቅ ጉዳይ ከባርነት ከወጣም በኋላ ነው ማለት። እኛም እየጠበቅን ያለነው ለመጠበቅ የምንሞክረው ከኃጢአት ባርነት በጸጋው ስለወጣ ነው። ግን መርሳት የለብንም። ለመዳን ብለን አይደለም የምንጠብቀው። ያ በጣም የተሳሳተ ሀሳብ ነው። ሕጉን የምንጠብቀው ስለ ዳንን ነው እና ያንን ሀሳብ እንድናይ ያደርገናል። እና ሌላው ብዙ ጊዜ የሚጠየቀው ጥያቄ ምንድን ነው? ሕጉ እኮ ለእስራኤል ልጆች ብቻ ነው የተሰጠው የሚባል ሀሳብ አለ። ከእስራኤል ልጆች በፊት ሕጉ አልነበረም የሚል ሀሳብ ብዙ ሰዎች ይሰጣሉ። እና በዚህ ክፍል የተማርነው ነገር ምንድን ነው? አዳምና ሔዋን ኃጢአት ከመስራታቸው በፊት ጨምሮ የእግዚአብሔርን ሕግ ያውቁ ነበር። ያ ሕግ በልባቸው ተጽፎ ነበር። ልክ መጨረሻው ዘመን እግዚአብሔር በእኛ ባመንነው ሕይወት ውስጥ በልባችን እንደሚጽፍ እንደተናገረ ሁሉ በአዳምና ሔዋንም ሕይወት ውስጥ በሕጋቸው የእግዚአብሔር ሕግ በልባቸው ተጽፎ ነበር። አንድ ቦታ አለ ስለ አብርሃም ሲናገር አብርሃም ሕጌን፣ ስርዓቴን፣ ደንቤን ሁሉ ነገር ጠበቀ የሚልበት ቦታ አለ። እግዚአብሔር ቃል የትኛውን ሕግ ነው የትኛውን ስርዓት ነው የጠየቀው ብለን ልንጠይቅ እንችላለን። ያ እንግዲህ ሁሉ ታሪክ የምንመለከተው የእስራኤል ልጆች ከባርነት ከመውጣታቸው በፊት የነበረ ነገር። ስለዚህ በዘመናት ሁሉ የእግዚአብሔር ሕግ ነበር። ዓለም ከተፈጠረች ጊዜ ጀምሮ የእግዚአብሔር ሕግ ነበር። ሰማይን ቤት ስንሄድ የእግዚአብሔር ሕግ ይኖራል እና እንግዲህ ሕጉ በሁለት ቦታ የተከፈለ ነው። አንደኛው ፍቅር ለእግዚአብሔር፣ ፍቅር ለሰው ልጅ ብለናል። የመጀመሪያውን 4ቱን የሕግ ክፍል ስንመለከት ለእግዚአብሔር ያለንን ፍቅር የምንገልጽበት ነገር ሲሆን የቀሩት ደግሞ 6ቱ የሚያመላክቱት ለሰው ልጆች ያለንን ፍቅር የሚያመላክት ነው የሚሆነው። እንግዲህ እኛ የምንሰጠው የፍቅር ምላሽ ነው ማለት ነው። ሁሉ መጠበቅ
እግዚአብሔር ለሰጠን ፍቅር እኛ የምንሰጠው የፍቅር ምላሽ ነው። እንግዲህ የኢየሱስ ክርስቶስ እንግዲህ ከብሉይ ኪዳን እየጠቀሰ እነዚህን ሕጎች እንደገና ሲያሳስበን እንመለከታለን። አንደኛው ትልቁ ትእዛዝ ምንድን ነው አለ? ፍቅር አምላክ። ያንን ፍቅር አንደኛና ትልቁ ትእዛዝ ያደረገበት ምክንያት ምንድን ነው? እግዚአብሔር ብቻ ነው ሁለተኛው ትእዛዝ እንድንጠብቅ የሚያደርገን። ያለ እግዚአብሔር አቅም፣ ያለ እግዚአብሔር ጸጋ፣ ያለ ክርስቶስ ጸጋ የእግዚአብሔር ሕግ ልንጠብቅ አንችልም። እና ይሄንን በጣም አድርገን ልናስተውል ይገባናል። እና እንግዲህ በእነዚህ በሁለቱ ትእዛዛቶች ላይ ሁሉም ሕጉም ነቢያትም ተሰቅለዋል ይላል። ማቴዎስ ምዕራፍ 22 ቁጥር 40 እንድታነቡ እንፈልጋለን። በዛ ላይ ምን ይላል? በእነዚህ በሁለት ትእዛዞች ላይ ሕጉም ሁሉ ነቢያትም ተሰቅለዋል የሚል ሀሳብ አለው። እና እንግዲህ የሁለቱ ክፍል የቅዳሜና የእሑዱ ክፍል እንደዚህ ይመስላል። ወደ ሰኞ ክፍል ስንመጣ ወደ ሰኞ ከመሄድ በፊት አንድ እንዲያው ብዙ ጊዜ የሌላ እምነት ተከታዮች ሕጉን አስመልክቶ የሚሉት ነካ አድርገዋል። እንደ we have to re-emphasize እንደገና አስመረንበት እንድናልፍ የሚገባው ነጥብ ምንድን ነው? ትጉ ሕጉን መጠበቅ አያስፈልግም። ይሄ መጽሐፍ ቅዱሳዊ አባባል አይደለም። ጌታ ኢየሱስ ክርስቶስ ራሱ ያለው ከትእዛዛቱ አንዷ ከምትወድቅ ሰማይና ምድር ቢያልፍሻል፣ እኔ ሕግን ልሽር አልመጣሁም ልፈጽም እንጂ። ልፈጽም ማለት በሚልበት ጊዜ በቃ ተፈጽሟል አብቅቷል ለማለት አይደለም፣ ኑሮ ለማሳየት ነው። ጌታ ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ አንድም ቦታ ሕጉ ተሽሯል ብሎ የጻፈበት ሁኔታ የተናገረበት ቦታ አናያም። አሁን ደግሞ ደጋግመ ያነሳቸው ሁለቱ እኮ ይህንኑ ሰዎች አእምሮ ውስጥ እንዲገባ ጌታ ኢየሱስ ክርስቶስ ፊልተር ዳውን አድርጎ ያቀረበው ነው። በሁለት ከፍሎ it make more sense በእርግጥም እና ጌታ ኢየሱስ ክርስቶስ እንዲያውም ነገሩን የበለጠ አስፈላጊ ወሳኝ ከደህንነት ጋር የተያዘ አድርጎ ነው ያቀረበው። ሕግ ተሽሯል የሚል የትም ቦታ ያለበት መጽሐፍ ቅዱስ ውስጥ መጽሐፍ ቅዱሳዊም አይደለም። ሰዎች ለኃጢአት ካላቸው ፍቅርና የመውደቃችን ችግር ያመጣው ጉዳይ እንጂ እግዚአብሔር ዘላለማዊ አይደለም። ሕጉ የእግዚአብሔር ባህሪ እስከሆነ ድረስ ዘላለማዊ ነው። አሜን አሜን። በዛውም እንግዲህ አንድ ከበር እንድታደርግ የፈለግኩት ምንድነው ጳውሎስ ሲናገር ሕጉ ጻድቅ ነው ይላል፣ ይላል እና ሕጉን በጎ የሚያደርገው ጻድቅ የሚያደርገው ነገር ምንድን ነው የሚለው ላይ ያንተ ሀሳብ ስጥበት። እሺ፣ ቬሪ ኢንተረስቲንግ አድማጮቻችን ራሱን የሰኞውን በምትመለከቱበት ጊዜ ለጥያቄ መልስ የሚሰጥ አይነት ሳብታይትል ወይም ንዑስ ርዕስ ነው ያለው። የእግዚአብሔር ሕግ ምንድን ነው ብለን ጥያቄ ብንጠይቅ አድማጮቻችን ትንሽ ድምፄን ጉንፋን ይዞ ይጎርነን ስላለ በጣም ይቅርታ አስቀድሜ ማለት እፈልጋለሁ። አቅም በፈቀደ መጠን ቀስ እያልኩ መናገር እሞክራለሁ። እና ርዕሱ ራሱ የሚለው ሕጉ አለ። ሕጉ የእግዚአብሔር ሕግ 10ቱ ትእዛዛት ቅዱስና ጻድቅም በጎም ነው። በቃ የእግዚአብሔር ሕግ ዲፋይን አድርጎታል። እዚህ ላይ ለእኛ በግልጽ አስቀምጦታል። ይሄም የሆነበት ምክንያት ምንድን ነው? ሕጉ ከእግዚአብሔር ባህሪ ጋር የተያያዘ ስለሆነ ነው። የእግዚአብሔር ባህሪ መግለጫው ፍቅር ነው። እግዚአብሔር ፍቅር ነው። ከዚህ ውጭ ሌላ መግለጫ የለውም እግዚአብሔር። ይህንን ደግሞ አንስቶ ላለፉት 12 ሳምንታት በጥልቀት ስናየው የነበረው ነው። ምክንያቱም የዚህ ሰንበት ትምህርት ርዕስ የእግዚአብሔር ፍቅርና ፍትህ አስመልክቶ ነው እና የእግዚአብሔር ፍቅር ለእኛ ለየት ያለ ነው። ያ እንግዲህ
በጣም አስመረንበት ልንሄድ የሚገባ ጉዳይ ነው። ሰንበት ትምህርቱ የሚያነሳቸው ፍቅር የእግዚአብሔር ሕግ መሰረት ነው ካለ በኋላ የሚያነሳቸው በጣም ጠቃሚ የሆኑ ጥቅሶች አሉ። ለምሳሌ የሰው ልጆች ሁኔታ ምን አይነት ይመስል እንደነበረ ሮሜ ምዕራፍ 1 እስከ ምዕራፍ 1 ጀምረን እስከ ምዕራፍ 3 እስከ 23 እስከ 22 ቁጥር በምንመጣበት ጊዜ የሰው ልጆች አጠቃላይ ሁኔታ ምን እንደሚመስል ያሳያል። ፓስተር ጃክ ሰኮራ በጣም የሚወዳቸው ሁለት ቃላቶች አሉ። እንግዲህ የዚህ ፕሮግራም ተከታታዮች ኢትዮጵያውያኖች በአብዛኛዎቹ ከሆናችሁ በተለይም የኔና ዮናታን ጄኔሬሽን ትውልዶች ከሆናችሁ ፓስተር ጃክ ሰኮራ ማን እንደሆነ ታውቁታላችሁ። የሚወዳቸው ሁለት ቃላቶች አሉ። ያው ምንድነው? በክርስቶስ ኢየሱስና ነገር ግን እና ምዕራፍ 3 ቁጥር 23 እና 24 ሄደን በምናነብበት ጊዜ ያ ሁሉ የተዘረዘረው ችግር በክርስቶስ ኢየሱስ በኩል የሆነውን ደህንነት ያሳያል። ስለዚህ እነዚህን ቁጥሮች ሂደን እንድናነብ እፈልጋለሁ። ሰንበት ትምህርቱ የሚለው ሮሜ 23 25 እና 26 አንብቡ ነው የሚለው። እኔ ግን ሮሜ 3 ትንሽ አለ ከፍ ብዬ ከ23 ጀምሮ ማንበብ እፈልጋለሁ። ምክንያቱም ይሄ የእግዚአብሔር ሕግ ቅድስናና ማንነትን አስመልክቶ ሰንበት ትምህርቱ ያነሳውን ነጥብ በደንብ ያስቀምጥልናል። ምን ይላል? ቁጥር 23 እንዳው ከአንድ ልጀምረው፣ በጣም ይቅርታሉኝ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። በመቀጠል ምን ይላል? ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎላቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል እና እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ቁጥር 26 ደስ ስላለ የማስተስሪያ አድርጎ አቆመው። ይህንንም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱንም ጽድቅ እንዲሆን በኢየሱስ የሚያምን እንዲጸድቅ አሁን በዚህ ዘመን ጽድቅ ያሳይ ዘንድ ነው ይላል እና ፓስተር ጃክ ሰኮራ አስመልክቶ የሚያነሳው አንድ አባባል የእግዚአብሔር ቅድም ያነሳሁትን ነጥብ እዚህ ላይ እንደገና ተመልሼ ያ ምንድነው? ሰዎች ሕግን እንዳንጠብቅ መጠበቅ የለብንም ብለው፣ ነገር ግን ሕግን ጠብቀን ቅድም የሆነ ያነሳው ሕግን ጠብቀን እንድናለን ለሚለው አይደለም። ሕግን ለመጠበቅ ብንሞክር እንኳን አንችልም። ነገር ግን ፓስተር ጃክ ሰኮራ እንደሚለው ሕግ አንተ እኔን ስላልጠበቅ ምን ትሆናለህ? ትሞታለህ በሚል ኦፍኮርስ ጠብቄሃለሁ ብለዋል ይላል። እንዴት አድርገህ ጠበቀኝ? በክርስቶስ ኢየሱስ ውስጥ ክርስቶስ ሲታዘዝ በሱ ውስጥ እኔም ታዝዣለሁ። ክርስቶስ ኢየሱስ እኮ ያን ያደረገው ለእኛ ሲል እኛን መስሎ ስለሆነ እኛም በሱ ውስጥ ሆነን ሕጉና ትእዛዛቱን ስለጠበቅን ሕጉን ጠብቀን፣ ነገር ግን ዋናው ነጥብ ምንድነው? የእግዚአብሔርን የፍቅር ሕግ ነው። እግዚአብሔር ይሄንን ሕግ ነው። የተለያዩ የሕግ ሰጮች አሉ። ለምሳሌ የአሜሪካንን ሕገ መንግስት ቅድም ያነሳው ነጥብ ነው። እግዚአብሔር ለእስራኤላኖች ሕጉን ሲሰጥ ምንድነው ያደረገው? ነፃ ካወጣ በኋላ ነው የሰጣቸው። ብዙ ጊዜ አንዳንድ ሀገሮች ነፃነታቸውን ሲያወጁ ከዛ ጋር አብረው ሕገ መንግስት ለህዝቡ ይሰጣሉ ወይም ለሕግ ይሰጣሉ። የአቴንስን ታሪክ፣ የሮምን ታሪክ፣ ሌሎችን በምትመለከቱበት ጊዜ የአሜሪካን ታሪክ ሕገ መንግስቱ ወዲያው ነፃነታቸውን ሲሉ የተሰጠ ነው እና እግዚአብሔር ሕጉን የሰጠበት ምክንያት አለው።
ፕሮፌሰር ብርሃኑ እኛ ጋር አብሮ የሚያመልክ ብዙዎቻችሁ እዚህ የምታውቁት የሚለው አለ። ይህንን አስመልክ የእግዚአብሔር ሕግ እንደ ቀይ መብራት ነው ይላል። ያ ቀይ መብራት ጥሼ ከሄድኩ ምን ሆናል? ቅጣት ይጠብቀኛል። የእግዚአብሔር ሕግ የሚለውም ያን ኃጢአት የሰራች ሞት ትሞታለህ። ስለዚህ ምን ይላል? ኖ ትሞታለህ። እግዚአብሔር ካለው ፍቅር የተነሳ ነው ይሄንን ለኛስ። ነገር ግን ዝም ብሎ እንደዚሁ ነፃ ካወጣቸው በኋላ ነፃ ካወጣን በኋላ በክርስቶስ ነፃ ካወጣን በኋላ ነው ያንን እንድናደርግኛ እግዚአብሔር የንፈል። ነገር ግን ጌታ ኢየሱስ ክርስቶስ ለጸሐፍትና ፈሪሳውያን በማቴዎስ ወንጌል ምዕራፍ 23 የነገራቸው ነገር አለ። ሰዎች ምን ያደርጋሉ? ይሄንን ፍቅር የሆነውን የእግዚአብሔርን ትእዛዝ፣ ይሄን ነፃ የሚያወጣውን የእግዚአብሔርን ትእዛዝ ተብትበው በሌላ ነገር በልምድ በባህል በሰዎች ላይ ይጭኑታል። ያ ለሰዎች ሸክም ይሆናል ነው። የእግዚአብሔር ትእዛዝማ ፍቅር ነው። ቅድም እንዳለው ቅዱስ ነው። ሕጉ ቅዱስ ነው ብሏል። አዎ ወንድምን መውደድ ምዕራፍ 6 ቁጥር 1 ሮሜ ሄደን እናነባለን። ምንድን ነው የሚለው? ሮሜ ምዕራፍ 6 ቁጥር 1 ምን ይላል? እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑር? አይደለም አይደለም። በኋላ እንመጣበታለን። ቁጥር 13 ያነሳው ዕዳ አለብን። የእግዚአብሔር ሕግ ሸክም አይደለም፣ ነፃ የሚያወጣ ነው። ምክንያቱም እግዚአብሔር ለኛ ካለው ፍቅር ሕግ ባይመጣ ኖሮ ኃጢአት መኖሩን እንዴት እናውቃለን? አትግደል የሚለውን እኮ መግደል ኃጢአት መሆኑን ያወቁት የእግዚአብሔር ሕግ ስላለ እና እግዚአብሔር እኛ በፍቅር እንኖር ዘንድ የሰጠን መመሪያ ነው እና ሮሜ 6:1-3 አሁን እንዳነቡት የሚለው። ስለዚህ የእግዚአብሔር ማነው ሕግን መሻር አለብን አይደለም። ጸጋ ስለበዛ ቅድም እንዳለው እኛ የምንኖረው በጸጋ ዘመን ነው። እኛ የምንኖረው በአዲስ ኪዳን ነው። ሕግን መሻር አለብን ነው ኖዌር ቅድም እንዳሉት እንደዚያ የሚል አናገኝም። እና በዚህ ጉዳይ ላይ በዚህ ይሄንን የእግዚአብሔርን ሕግ የእግዚአብሔርን ጽድቅ የእግዚአብሔር የባህሪው መግለጫ መሆኑን አስመልክቶ ሁለት የጥንት ጸሐፊዎች የጻፉትን አንድ ሁለት ነጥብ ላንሳና ወደ ማጠቃለያ ሐሳቤ እመጣለሁ። መጀመሪያው ማን ነው? አውግስቲን ነው። አውግስቲን ምን አለ? የእግዚአብሔር ማን ነው በግድ እንጠብቀው ዘንድ ሕግ በግድ ቢለን እንኳን በክርስቶስ ኢየሱስ በኩል ስለታዘዝነው ሕግን በክርስቶስ ኢየሱስ ጠብቀናል። ይሄ ነው እኛ በግላችን ልናደርገው የምንችለው ጉዳይ የለም። ቅድም ያነሳሁትን የፓስተር ጃክ ሰኮራን አመለካከት ማርቲን ሉተር ይደግመዋል። ማርቲን ሉተር ምን ይላል? እኛ ጌታ ጻድቅ በእምነት ይድናል። እኛ የዳነው ጌታ ኢየሱስ ክርስቶስ ለኛ ባደረገው ምክንያት ለኛ በፈጸመው ነገር ነው እንጂ በራሳችን አይደለም። ዋናው ነጥብ እንግዲህ የዚህ የሰኞው ሕጉ ቅዱስ መሆኑን ማወቅ ነው። የእግዚአብሔር ሕግ ሰንበት ትምህርት ላይ እግዚአብሔር ሕግ ኃጢአት አይደለም። ማርቲን ሉተር አሁንም ምን ይላል? የእግዚአብሔር ሕግ አለመጠበቁ ይላል ይህ ሕግ ጥፋት አይደለም፣ የኛ በኃጢአት የወደቀ ስጋችን ችግር እንጂ የእግዚአብሔር ሕግ ቅዱስ ነው። እግዚአብሔር ደግሞ መጠበቅ እንደሚቻል ጌታ ኢየሱስ ክርስቶስ መጥቶ ኑሮ አሳይቶ፣ ችግሩ ግን የኛ በኃጢአት የወደቀ ህይወታችን ነው እና የእግዚአብሔር ትእዛዝ የእግዚአብሔር ሕግ በአሁኑ ሰዓት 10ቱ ትእዛዛት በክርስትና ዓለም ውስጥ
በጣም ኔግሊኬት እየተደረጉ ናቸው፣ ቸል እየተባሉ ናቸው። 10ቱ ትእዛዛት በምንልበት ጊዜ ደግሞ ከመጀመሪያው እስከ መጨረሻው አንዱም ሳይወጣ አንዱንም ልሽር አልመጣው ማለት። በተለይም ደግሞ በሰንበት ላይ ፎከስ የሆነ ሰንበትን የመሻር በክርስትናው ዓለም ውስጥ የተስፋፋ ባህልና ልምድ ነው። ይህን ለእናንተ ማስረዳት አያቃልም። እና አንድ ማወቅ ያለብን የእግዚአብሔር ሕግ የእግዚአብሔር ባህሪ መግለጫ መሆኑን ካወቅን አንደኛ የእግዚአብሔር ባህሪ ብቻ ሳይሆን የእግዚአብሔር መንግስት በዚህ ላይ የተመሰረተ እና የእግዚአብሔር ሕግ የአምላክ ቅድስናን ያሳያል። እግዚአብሔር ባህሪ ነው። እግዚአብሔር ፍቅር ነው። እግዚአብሔር ኃጢአት የሰራች ነፍስ እንዳትሞት ያደረገው ትልቅ ተጋድሎ አለ። በተለይም ደግሞ ብዬ ልጨርስ ሲሆን የእግዚአብሔር የፍቅሩ ከፍተኛው መግለጫ ቀራንዮ የኢየሱስ ክርስቶስ መስቀል። እዛ የተደረገው ድርጊት እግዚአብሔር ለኛ ያለውን ፍቅር ምንጊዜም በውን ጥያቄ ውስጥ እንድናስገባ አያድርገንም። እና ይሄ ሕጉ ቅዱስ ነው፣ ጽድቅ ነው። ያ ጻድቅ የምንለው በጎ የምንለው ነገር በጎ መሆኑን አለመሆኑን ልናውቅ የምንችለው በሕጉ ብቻ ነው። ሕጉ ከሌለን መመሪያ ከሌለን በጨለማ ነው የምንመላለሰው ማለት እና እነዚህ ነጥቦች ለማንሳት ነው። እንግዲህ ወዲያ ካሉ እግዚአብሔር በጣም ይቅርታ ነው። በጣም ግሩም አድርገን ያቀረብከው ከሰጣችሁ ምሳሌዎች በሙሉ በጣም ብዙ ነው የተማርኩበት። አንድ ነገር መጨመር የፈለኩት ነገር ምንድነው ትእዛዝ ያሰኝ ጋሽ ብርሃኑን ስታነሳ እኛ ቤት መጽሐፍ ቅዱስ ጥናት ነበረና አንዴና ስለዚህ ሕግ አንስተን ስናጠና ነበር እና ያንዴ የተማርነው ትምህርት ነበር። በጣም የገረመን ነገር ምንድነው እስቲ እያንዳንዱን ሕግ እናንሳና ሕጉ ለእኛ ነው ጥቅሙ ወይስ ለእግዚአብሔር ነው ጥቅሙ የሚል ሀሳብ ተነስቶ በዛ ላይ ተነጋግረን መጨረሻ የደመደምነው ነገር ድምዳሜ ምንድነው እያንዳንዱ ሕግ ለእኛ ጥቅም እንደተሰጠን እኛን ለመጠበቅም ጭምር። በተለይ አሁን ለምሳሌ እኛ የምናስበው አትግደል ሲል እኛ ሄድለን ልንገለው ስላለው ሰው ብቻ ነው የምናስበው። ያ ሕግ እኮ ባይኖር ሌላው ሰው መጥቶ ሊገለን ይችላል። ሌላው ሰው መጥቶ ሊሰርቀን ይችላል። ሌላው ሰው መጥቶ እንደዚህ ሊያደርግብ ይችላል። ያንን ሀሳብ ይዘን ነበር ስንሄድ የነበረው እና ሕጉ እንዴት አድርጎ የመጠበቂያ እንትን እንደሆነ አይተናል። እንዳው እያንዳንዱን ሕግ አንስተን ብንሄድ በጣም የሚገርም ነው። አሁን ማስታወሳቸውን እንግዲህ ከአንድ ጀምሮ እንኳን በልቤ ውስጥ ያሉትን መናገር ብፈልግ ማለት ነው። አሁን የመጀመሪያውን ሕግ ብትመለከቱ ሌላ አምላክ የለም፣ ሌላ አምላክ የለም፣ ያለሁት አምላክን እግዚአብሔር ብቻ ነው፣ እኔን አምልኩ ነው። ሁለተኛው ሕግ ደግሞ የእግዚአብሔር ስም አይደል፣ ስለ ስሙ ነው የሚናገረው። ስሙ ዝም ብለን እንዳው ስሙ ባህሪው ነው የሚለውን እያጠናን ነበር። እግዚአብሔር ስም ባህሪውን የሚገልጽ ስለሆነ ችላ ልንለው የሚገባ ልናቃለው የሚገባ ጉዳይ እንዳልሆነ። ሌላው ሌሎች ጣዖቶችን አታምልኩ፣ እንዳው እኔ ቀናተኛ አምላክ ነኝ ይላል። ምክንያቱም ሌሎች ጣዖቶችን ስናመልክ ከእግዚአብሔር እጅ ውስጥ ነው የምንወጣው፣ ልንሞት ነው ወደ ዲያብሎስ ይጠቀምበት ዘዴ። ስለዚህ እግዚአብሔር በዲያብሎስ እጅ ውስጥ ስንገባ ይቀናል። ቅናቱ ደግሞ ምንድነው? እኛ እንደሚያይነት ቅናት የኛ አይነት ቅናት የፍቅር ቅናት ነው። ምክንያቱም ሊያወጣን የሚፈልግ ቅናት ነው ወደ መልካም ልጅ። አራተኛው ትእዛዝ ስንመለከት ደግሞ እንግዲህ እኔን የምታመልኩበትን ቀን ይኸውና ብሎ ነው የሰጠን። በፊቴ የምትሰበሰቡበት፣ ከኔ የምትሰሙበት፣ ምስጋናችሁን የምታቀርቡበት፣ ከኔ የምትማሩበት ቀን እንድታርፉ ፈልጋለሁ። በዚህ ጊዜ አቴንሽናችሁ ሁሉ እኔ ላይ ይሁን የሚል አይነት ሀሳብ። ከዚህ ነው እንግዲህ ፍቅር ለእግዚአብሔር የምናሳይበት ያለው። ከዛ በኋላ ስንመጣ ከአባትና እናት ጀምራል። የሚገርመኝ ነገር በጣም የሚገርመኝ ከሌላ ነገር አይጀምርም።
ለሰው ፍቅር ማሳየት ስንጀምር መጀመሪያ ከአባትና እናታችን እንጀምር። እንዲያውም ከበረከት ጋር የመጣ ሕግ እሱ ብቻ ነው። እድሜ በምድር ላይ ይረዝም ዘንድ ይላል። ከዛ በኋላ አትግደል ይላል። አትስረቅ፣ አታመንዝር፣ በሌሎች ላይ በሐሰት አትመስክር፣ የባልንጀራን ሚስትና ምናምኑን አትመኝ፣ ንብረቱን ምኑን እያለ ይቀጥላል። እና እንግዲህ እነዚህ ናቸው 10 ትእዛዞች። እና እነዚህን ሁሉ ስትመለከቱ እንግዲህ የትኛው ነው መጥፎ፣ የትኛው ነው የተሳሳተ ነገር፣ የትኛው ነው የማንጠብቀው ነገር? በጣም የሚገርመኝ ነገር በዚህ ጉዳይ ላይ የሚከራከሩ ሰዎች ወሬ አይተህ እንደሆነ ሕጉ በቃ ተሽሯል የሚሉ ሰዎች ምን ማለታቸው እንደሆነ ራሱ ግራ ያጋባኛል። መግደል ጥሩ ነው ስትላቸው አይደለም እሱማ ትክክል አይደለም ይሉሃል። ተሽሮ የለ እንዴ ብለህ ስጠይቃቸው አይ እንደዛ እኮ ማለት አይደለም ይሉሃል። አንዳንድ ጊዜ ግራ ይጋባሉ ራሳቸው። እና እያለ ክርስቶስ ከሕግ አንዲቷም ነቁጣ እንኳን ብትቀር ሰማይና ምድር እስኪያልፍ ድረስ የሚል እስከምናገር ደረሰ። ላይ እና ያንን በፍጹም አድርገን መርሳት የለብንም። ሕጉ ለእኛ የተሰጠን ለጥበቃችን የተሰጠ መሆኑን እንድናስተውል ፈለግ። ብዙ ተናገርኩኝ። ቀጥታ ወደ ማክሰኞው ክፍል እንሄዳለን። ማክሰኞውን ክፍል ስንመለከት ስለ ሕግና ጸጋ አሁን ካልኩት ሀሳብ ጋር እንዳውም ይሄዳል። ስለ ሕግና ጸጋ፣ በአንድ በኩል ሕግ አለ፣ በአንድ በኩል ጸጋ አለ እና እነዚህ ሁለቱ ሀሳቦች ብዙ ጊዜ ስናቀርባቸው እንዳው የሚቃረኑ የማይጣጣሙ ሁለቱ መካከል ጠላትነት ያለ ያስመስላቸዋል። ግን በእነዚህ ሁለቱ መካከል ውስጥ ምንም ጠላትነት የለም፣ ምንም ተቃርኖ የለም። እንዳውም ስራቸው ብቻ አፈጻጸማቸው ብቻ ነው የተለየ የሚያደርጋቸው። እና እንግዲህ የሁለቱም መሰረት የእግዚአብሔር ፍቅር እንደሆነ እንመለከታለን። እና እንግዲህ አሰራራቸውን በሚመለከት እንግዲህ ሰይጣን የከሰሰን ክስ እንዳለ ያለፉት 12 ትምህርቶች ውስጥ ተጠቅሷል። ሰይጣን የሰው ልጆችን ለዘላለም ሞት ለማስቀረት የሚያመጣው ክስ አለ በየቀኑ በእኔና በእናንተ ላይ እና ያንን ክስ ደግሞ በዚህ ሕግ ላይ ተመስርቶ የሚያመጣው ሕግ ነው እና ያንን ለዛ ክስ እግዚአብሔር ፍትሃት የሚሰጥበት መንገድ ነው ጸጋው። ፍትሃቱን የሰጠው ደግሞ ምንድን ነው? በእኔ ቦታ ጌታችን ኢየሱስ ክርስቶስን መተካቱ፣ ዋጋ መክፈሉ። ሕግ ለሚጠይቀው ጥያቄ ሕግ በድልሃል፣ ኃጢአት ሰርተሃል፣ ሞተሃል ሲለኝ ጌታችን ኢየሱስ ክርስቶስ ቅዱስ ወሬ እንደጠቀሰው ሞቼልሃለሁ የሚለውን ሀሳብ ይዞ እንዳለን እንግዲህ ጸጋ ማለት ይሄ ነው እና ሕግ ማንነታችንን ያሳየናል፣ ኃጢአተኝነታችንን ያሳየናል። ጸጋው ደግሞ ለኃጢአታችን መፍትሄ መከፈል እና ሁለቱ እንግዲህ በዚህ አብረው እንደሚሰሩ ነው የምንመለከተው። እና የእስራኤል ሕዝቦች እንግዲህ ገና ሕጉ በተሰጣቸው ጊዜ ሕግና ጸጋውን ባይዘወይ ጸጋው ክርስቶስ ከመጣ በኋላ ነው የመጣው የሚባል ሀሳብ ያላቸው ሰዎች ያሉና ይሄ መጽሐፍ ቅዱሳዊ አይደለም። ጸጋው ኃጢአት ከገባበት ጊዜ ጀምሮ ቁርበት እግዚአብሔር ካለበሳቸው ጊዜ ጀምሮ የነበረ ነገር ነው። በዘመናት የእስራኤል ልጆች መስዋዕት ሲያቀርቡ የነበረው በሙሉ የጸጋው ክፍል ነው። ጸጋው አዲስ ነገር አይደለም እና የእስራኤል ሕዝብ ግን ይሄንን በጣም ለመረዳት ግራ ገብቷቸው የነበሩ ሕዝቦች እንደነበር ነበር። ምክንያቱም ለ430 ዓመት መሰለኝ ካልተሳሳትኩኝ በባርነት 430 መሰለኝ ግን አምናቸው ያ ሁሉ ዓመት በባርነት በነበሩበት ሰዓት የለመዷቸው የጣዖት አምልኮች ነበሩ እና እነዚህ ጣዖት አምላኮች እንግዲህ ተመልክተናል ባለፈው ጥናታችን። እውነተኛ አምላኮች አሉም ሰው የሰራቸው አምላኮች ናቸው፣ በሀሳብ የተፈጠሩ ናቸው፣ የዲያብሎስ መጠቀሚያዎች ናቸው እና እነዚህን አማልክት እንግዲህ በሚያመልኩበት ሰዓት የእነዚህ አማልክት ደግሞ በጣም አሰራራቸው ተለየ እንደሆነ ሰንበት ትምህርት ያስተምራል። የፈለጉትን ነገር በሚፈልጉት ሰዓት
በሚፈልጉት አጋጣሚ የሚያደርጉ ናቸው። እግዚአብሔር ግን እንደዚህ አይነት አምላክ እንዳልሆነ እንመለከታለን። ምክንያቱም የእግዚአብሔር የተለየ የሚያደርገው ምንድን ነው? አንደኛ ምርጫ ነፃነት ለሰው ልጅ ሰጥቶታል። ሁለተኛው ነገር ደግሞ ህጉንም የሰጠው በበጎነት ለሰው የተሻለውን መንገድ ብቻ የሚጠቁም ሁኔታ የሚያደርግ አምላክ እንደሆነ እግዚአብሔር ለባሪያቶቹ እና ለነቢያቶች ሳያስታውቅ ምንም ነገር አያመጣም ይላል እግዚአብሔር መጽሐፍ ላይ እና ሳይነግረን የሚያደርገው ነገር የለም። የሚያደርገውን ነገር ሁሉ ግልጽ ነው። መመሪያ ሰጥቶ ነው። የምንወድቅበት የማንወድቅበትን መንገድ እያሳየን እየጠቆመን እንደሆነ እንመለከታለን። እና እንግዲህ አንድ ሀሳብ አለ እዚህ ላይ ምን ይላል? ህጉ የሰዎች ልጆችን አያድንም፣ ህጉ የሰዎችን ልብ አይቀይርም ይላል። ምክንያቱም ብሎ የሚያቀርበው እኛ ኃጢአተኞችና ዋጋ ሊከፈልልን የሚገባ አስቀድመን ሟቾች ስለሆነ ይላል። ለዚህ ነው እንግዲህ በጌታ ክርስቶስ ኢየሱስ ክርስቶስ የተሰራው የተፈጸመው ጸጋ ለሰው ልጆች የሚያስፈልገው እና በመጨረሻው ዘመን ምን ይላል? እግዚአብሔር ጋር ሲናገር አዲስ ልብ ሰጣችኋል ይላል። የቀድሞ ሰዎች አዲስ ልብ አዲስ ሀሳብ ይሰጠናል። ስለ ኒቆዲሞስም የሚናገረው ክፍል አለና ጌታችን ኢየሱስ ክርስቶስ ያለው ለቅዱስ ኒቆዲሞስ የነገረው ነገር ምንድነው? እንደገና ዳግም መወለድ አለ እና ዳግም መወለድ እንደሚያስፈልገን ህጉ በድንጋይ ጽላት ላይ ለእስራኤል ልጆች እንደተሰጠ በመጨረሻው ዘመን ደግሞ በእግዚአብሔር ልጆች ላይ በልባችን ጽላት እንደሚጻፍ ዕብራውያን ምዕራፍ 8 ቁጥር 10 አንብቡት። በድንጋይ ጽላት ላይ እንደተጻፈ የሚናገረው ዘጸአት 31:18 ላይ ታገኙታላችሁ። እና ያ እንደሆነ እንግዲህ ህጉን በመጠበቅ እያንዳንዳችን አንድንም መዳን ሁል ጊዜም በጸጋ እና ሀሳብ እንድትይዙ እንፈልጋለን። ስለ ጸጋው ሲናገር ደግሞ ጸጋው ለማይገባው ሰው የሚሰጠው የእግዚአብሔር ስጦታ እንደሆነ ኤፌሶን ምዕራፍ 2 ቁጥር 8 ላይ ይናገራል። እነዚህ ሁሉ ጥቅሶች ለማንበብ ጊዜ ስለሌለን ጥቅሶቹን ብቻ ነው የምጠቅሰው። ህጉን የምንጠብቀው አንዳንድ የገረመኝ ሀሳብ አለ። ህጉን የምንጠብቀው በእግዚአብሔር ለመወደድ ብለን አይደለም። ህጉን የምንጠብቀው እግዚአብሔር ስለወደደን ብቻ ነው። ቀድሞ እሱ ስለወደደን እኛም የፍቅር ምላሽ የምንሰጥበት ነው እንጂ እግዚአብሔር እንዲወደን ብለን አይደለም ህጉን የምንጠብቀው የሚል ሀሳብ አለው እና በጣም እስማማለሁ። ህጉ አይዋሽም። ምንም ጊዜ ህጉ አይዋሽም። ህጉ ጥፋታችንን እንዳለ ቁጭ አድርጎ ነው የሚያሳየው። ዋሽቶም አያውቅም። ከመናገርም ወደኋላ አይልም። በየቀኑ ይወቅሰናል ህጉ በህሊናችን። አንድ ነገር ባደረግን ቁጥር ህሊናችን የሚወቅሰን ከህጉ ነው፣ የህጉ ጉዳይ ነው እና ማንነታችን ይነግረናል። እና ይህንን ለማንበብ ከፈለጋችሁ ያዕቆብ ምዕራፍ 1 ከ22 እስከ 25 አንብቡ። ሮሜ 3:20 አንብቡ። ሮሜ 7:7 እንድታነቡ ፈልጋለን። እና ህጉ ኃጢአታችንን መጠቆም ብቻ ሳይሆን ህጉ እንግዲህ ብዙ ጊዜ እኛ ጣታችን እንደምንቀስረው ነው ሰው ላይ። ህጉ ኃጢአተኛ ብቻ አይደለም የሚለው። ህጉ አንደኛው የሚያደርገው ደግሞ ምንድን ነው? አዳኝም እንደሚያስፈልገን ይነግረናል። ምንድን ነው የሚለው? ኃጢአት ሰርተሃል፣ አዳኝ ያስፈልጋል። ያው ደግሞ ይኸው ላይ ተዘጋጅቶልሃል። እና እንግዲህ በመጨረሻው ጊዜ በፍርድ ዙፋን ፊት እያንዳንዳችን ለመቆም የምንችልበት ምክንያት ህጉን ስለጠበቅን ሳይሆን እንደዚህ ብሎ ልጨርስ። ህጉን ስለጠበቅን ሳይሆን በኢየሱስ ክርስቶስ ጸጋ ብቻ ነው። እና በዚህ ሀሳብ የማክሰኞውን ክፍል ላቆም ፈልጋለሁኝ። ወደ ሮቡ ክፍል እንግዲህ ስንመጣ ወሬ ሀሳብ በዚህ ላይ ሀሳብ ካለ ጨምርበትና ወደ ሮቡ ክፍል እንሄዳለን። እና የሮቡ ክፍል ምንድነው የሚለው? ፍቅር የህግ ፍጻሜ ነው ይላል። እና እንዴት አድርጎ ነው ፍቅር ፍጻሜ ሊሆን የሚችለው የሚለውን ሀሳብ ታካፍለናለህ? ያ ብዙ ጊዜ በዚህ በቀረጻው በሰንበት ትምህርት በመደበኛ ሰንበት ትምህርት ጥናታችንን ቤተክርስቲያን
ወደ ሮብና ሐሙስ ክፍሎችን ብዙ እንበድላቸዋለን። we just gloss over ነካ አድርገናቸው እናልፋለን። ምክንያቱም ጊዜ ሄደ ይተዋል። ነገር ግን ዜሮ ሐሙስን በጣም ጠቃሚ ትምህርቶች ናቸው። ነገር ግን አሁን እንደሚሆነታም እንዳለው ኦልሬዲ እኔ እና እሱ ከአንድ ሰዓት በላይ ጨርሰናል። ኦልሞስት አንድ ሰዓት ሊሆነን ይህንን ጥናት ከጀመርን እንግዲህ ፍቅር የህግ ፍጻሜ ነው ይላል። ምክንያቱም ጌታ ኢየሱስ ክርስቶስ ራሱ ህግ በሁለት ይከፈላል፣ በሁለት ይጠናቀቃል። ፒሪየድ። እግዚአብሔር መውደድና ሰውን መውደድ። እነዚህ ደግሞ የህግጋቱ የህጉ አካል። ቅድም ወንድም ዮናታን የዚህ ፕሮግራም ተከታታዮች እግዚአብሔር ባርከው 10ቱን ትእዛዛት በደንብ ዘርዝሮ አስቀምጦ በሁለት ከፍሎ አሳይቶናል። የ10 ትእዛዛት ማንነት ያን የሚያሳይ ነው እና ሰንበት ትምህርቱን እና የሚያነሳው ሮሜ 13:8 ያለውን ነው እና መግቢያ ላይ የምታስታውሱ ከሆነ ፕሮግራም ወንድም ዮናታን ዕዳ አለብን ብሎ ነካ አድርጎ አልፏል። ያለብን ዕዳ የፍቅር ዕዳ ነው እና ይህንን ሮሜ 13:8-10 ያነሳዋል። ነገር ግን ወደ ሮሜ 13 ከመሄደ በፊት ኤፌሶን ምዕራፍ 2 ከቁጥር 4 ጀምሮ 4 እና 5 አነባለሁ። ምን ይላል? ነገር ግን እግዚአብሔር ይላል፣ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋል። በሚመጡት ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስም በሰማያዊ ቦታ አስቀመጠን ይላል እና ይሄ ጌታ እግዚአብሔር ለእኛ በጌታ ኢየሱስ ክርስቶስ በኩል ያደረገልንን ታላቅ ውለታ የሚያሳይ ነው። ስለዚህ እኛ የእግዚአብሔርን ትእዛዝ ከዚህ ፍቅር አንጻር እግዚአብሔር ይሄንን ያክል ለእኛ ካደረገልን እኛ ምን ማድረግ አለብን? ባልንጀራህን ብሏል ጌታ ኢየሱስ ክርስቶስ አይደለም? እንደራስ ውደድ። ህግ በዚህ ትፈጸማለች፣ በእነዚህ በሁለቱ እና ህግ ውደድ የሚለው ምን በሌላ አነጋገር አፍቅር ማለት ነው አይደለም? ውደድ የሚለው አፍቅር ማለት ነው። ስለዚህ ወንድማችን በምናፈቅርበት ጊዜ የእግዚአብሔርን ትእዛዛት ምን የእግዚአብሔርን ምን እያደረግን ተግባራዊ እያደረግን ነው ማለት እና ልሂድ ወደ ሮሜ 13 በደንብ ስለሚያስቀምጥ ሮሜ 13:8-10 አብረን እንድናነበው ፈልጋለሁ። ምን ይላል? ቅርታ አንደኛ ቆሮንቶስ እናውጣው በስለ ሮሜ 13 እንደዚህ ይላል፣ እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ ካለ በኋላ ሐዋርያው ጳውሎስ ምን ይላል? ሌላውን የሚወድ ሕግን ፈጽሞታል። ጌታ ኢየሱስ ክርስቶስ ያለውን ነው ሐዋርያው ጳውሎስ እንደገና እዚህ ላይ በተዋበ መልኩ የሚያቀርብልን። ሌላ ምንም ማድረግ የለብንም እንድን ዘንድ እርስ በርሳችን መፈቃቀር አለብን። እንደገና ማርቲን ሉተር ያለውን በዚህ ላይ በሮሜ መጽሐፍ ላይ በጻፈው ኮሜንታሪ ላይ ማርቲን ሉተር ምን ይላል? we have to disengage ourselves from everything ከምንም ነገር ራሳችንን ከምናደርገው ነገር ሁሉ አስወግደን ይሄ ወንድማዊ ፍቅር በሆነ መንገድ ልንዋደድ ይገባል። ሌላው ነገር ሁሉ እርሱታል፣ ተውት። አይደለም የወንድማዊ ፍቅር በህይወታችን ካለ
የእግዚአብሔርን ትእዛዝ የእግዚአብሔርን ፈቃድ የእግዚአብሔርን ትእዛዝ መፈጸም ማለት የእግዚአብሔርን ትእዛዝ ፈቃድ ማድረግ ማለት ነው። ያ ደግሞ ይላል ያ ደግሞ የአንድ ጊዜ ጉዳይ አይደለም፣ የዘወትር ሂደት ነው። ወንድምን መውደድ አንድ ጊዜ ይላል ማርቲን ሉተር አንድ ጊዜ ብቻ አድርገን አምደን የምንለው ጉዳይ አይደለም። ሌላ ጸሐፊ ይህንን ሲያሰፋው ምን ይላል? አንድ ዕዳ ብቻ አለበት። ያ ዕዳ የፍቅር ዕዳ፣ ያ የፍቅር ዕዳ ወንድምን የመውደድ ዕዳ ነው። ያ የፍቅር ዕዳ ደግሞ ከፍለን ልንጨርሰው እስካሁን ወደዱት ወንድሜን ዮናታን ካሁን በኋላ መውደድ አያስፈልገኝም ብዬ የምተው ጉዳይ አይደለም። ምክንያቱም ወንድሜን በምወድበት ጊዜ የእግዚአብሔርን ትእዛዝ እየፈጸሙ ነው ማለት ነው። እና ይህን ነው የሚለው ሐዋርያው ጳውሎስ። እንደገና የጀባነቡ ደስ ይለኛል። ምን አለ? እርስ በርሳችሁ የእግዚአብሔር መውደድ ሆሪዘንታሉ እንዳለ ሆኖ እርስ በርሳችሁ ከመዋደድ በቀር ኤክስክሉድ አድርገው ሁሉንም ነገር አስወልቀን እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ። ወንድሜን አለመውደድ ምንድን ነው? ዕዳ ነው። ዕዳ አለብኝ፣ የማልከፍለው ዕዳ። ስለዚህ ሐዋርያው ጳውሎስ ምን አለ? ይሄ ዕዳ አይኖርባችሁ፣ ወንድሞቻችሁን ውደዱ። ያን በምናደርግበት ጊዜ ደግሞ ምን ያደርግን? የእግዚአብሔር ፍቅር የእግዚአብሔርን ሕግ ተግባራዊ ያደርግን። ያ ደግሞ የሕግ ፍጻሜ ነው የሚለው ትምህርቱን ማነው የሰንበት ትምህርቱ። ነገር ግን የማቴዎስ ወንጌል 23 እና ምዕራፍ 23 ቁጥር 23 እና 24ን ሂደን በምናነብበት ጊዜ እንደዚህ ይላል። ማንበብ ፈልጋለሁ ምክንያቱም የሕግ ፍጻሜ ነው። ትእዛዙን ፍቅር የሕግ ፍጻሜ ስለሆነ የማቴዎስ ወንጌል ምዕራፍ 23 እንደዚህ ይላል 23 እና 24 እናንተ ግብዞች ጌታ እግዚአብሔር የሚጠራው አይነት ይሄ ነው። 23 እና 24 እንደዚህ ይላል። ይቅርታ እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከመነ እስራት ስለምታወጡ ፍርድና ምሕረትን ታማኝነትንም በሕግ ያለውን ዋና ገነት ስለምትተው ወዮላችሁ። ሌላውን ስትተው ይህንን ልታደርጉ ይገባችሁ ነበር። እናንተ ሰው እውሮች መሪዎች፣ ትንኝን የምታጠሩ ግመልንም የምትወጡ። ያ ምንድነው? የእግዚአብሔርን ትእዛዝ አለመጠበቅ። አንድ ትልቁ ችግር ምንድን ነበር በዚያን ጊዜ የነበረው? የአይሁድ መሪዎች ይህንን የእግዚአብሔርን ትእዛዝ በሰዎች ላይ ባልሆነ ነገር በባህል በልምድ ተብትቦ ለመጫን ይሞክራሉ። ጌታ ኢየሱስ ክርስቶስ ያን አይደል። የእግዚአብሔር ፍቅር የእግዚአብሔር ፍላጎት ወንድሞቻችን ሌላ ዕዳ እንዲኖረን። ወንድሙን የማይወድ የማያውቀውን እግዚአብሔር ያላየውን እግዚአብሔር እንዴት ሊወድ ይችላል? ያ ነው የሚለው አይደለም። ስለዚህ ኢየሱስ የሕጉ ይላል ሰንበት ትምህርቱ ኢየሱስ የሕጉ ዋነኛ ነገሮች የገለጻቸው ፍርድ፣ ምሕረት፣ ታማኝነትም ናቸው። በተለይም አንዱ ሕግ ሰንበትን በተመለከተ በቃሉ ሰንበት ነፃ ከመውጣት ከፍትህ የተቆራኘ መሆኑን እንዲያው እዚህ ላይ ሰንበትን አስመልክቶ ልናነሳው ይገባል። ምክንያቱም የክርስቲያኑ ዓለም ስለ ሰንበት ያለውን አመለካከት በፍጹም የተዛባና የተደነጋ ጭራሽን ቅድም ዮናታን እንዳለው ወንድም ዮናታን እንዳለው ይሄ ተዝሮ አልተሻረም፣ ይሄ እንደዚህ ነው፣ እንደዛማ ሊሆናቸው ሰንበትስ ሌሎቹን ትእዛዛቶች ካልተሻሩ ሰንበት ብቻውን ከዛ ተነጥሎ የሚወጣበት ምክንያት ምንድን ነው? ስለዚህ የዚህ ሁሉ መሰረቱ የሕግ ፍጻሜ ወንድምን መውደድ እግዚአብሔርን ማፍቀር ነው ለማለት ነው። አመሰግናለሁ። ወሬ አንተ ይህን ሀሳብ ፈተህ እኔ
ሐሙሱን ክፍል ላይ ምን ሀሳብ እንደምሰጥ አላውቅም። ጨርሷል ብዙ ነገር ግን ከአንድ ሁለት ሀሳብ ብቻ ባነሳ ደስ ይለኛል። ከሐሙሱ ክፍል ጊዜም ስለሌለ እንግዲህ ከሁሉ የበለጠ እርስ በርሳችሁ ተዋደዱ የሚል ያለው ከሁሉ የበለጠ እርስ ተዋደዱ። ምክንያቱም ሁላችንም እንግዲህ ከሰዎች ጋር ነው የምንኖረው በዚህ ምድር ላይ። በየቀኑ ሰዎች ያጋጥሙናል። ሰዎች ሁልጊዜ በአካባቢያችን ነው ያሉት። ባይዘዌ ስለ ሰዎች ስናነሳ ኢትዮጵያኖች ብቻ አይደለም የሰው ዘር እዚህ ሀገር እንኳን ትናንሽ ህጎች አሉ። ቀለም ምንድን ነው ዘር፣ ጾታ ሳንወስን ጠቅሰዋል። የሳምራዊን ታሪክ አለልን አይደለ? ክርስቶስም በሳምራዊ ወደ ሰማርያ ያደረገውን ጉዞ መመልከት እንችላለን። እና በዛ ሁሉ የምንማረው ነገር ምንድነው? ሰውን እንደ ሰውነቱ ማለት ነው። የተጠራ ነው። ለዚህ ነው ሰውን እንደ ሰውነቱ እንድንደርስ ነው የተጠራ ነው። እና ከዚህ የበለጠ እርስ በርሳችሁ ተዋደዱ ይላል። እና የነገር ትእዛዝም ነው፣ ግን ከትእዛዝም በላይ ደግሞ የፍቅር ነው እግዚአብሔር ያቀረበልን መልእክት ነው። እና እርስ በርስ እንድንዋደድ ይፈልጋል። ያንን መዋደድ እኛ በራሳችን ማምጣት አንችልም። በእውነት ለመናገር ሰዎች በተለያዩ ነገሮች ሲያሳዝኑን በቀላሉ የምንሰበር ሰዎች ነን እኛ በተፈጥሯችን። ከዛ በኋላ ሰው ያደረጋችሁ ነገር ሁሉ ጊዜ በአብሯችሁ የሚመጣበት ሰዓት አለ። ያንን ሁሉ መዋጋት የምንችለው ሰዎችን መውደድ የምንችለው እግዚአብሔር ለእኛ ያደረገልን ፍቅር እያስተዋልን ስንመጣ፣ እየጠለቅን ስንመጣ እግዚአብሔር መንፈስ በውስጣችን ሲሰራና ሲገባን ስንረዳ ነው። እና እግዚአብሔር ራሱ ነው ወደዛ ሊወደዱ እንኳን የማይገባቸውን ሰዎች እንድንወዳቸው የሚያደርገን። እና ይሄ በጣም ጥልቅ የሆነ ነገር ነው። እንደዚሁ ስናወራውና በተግባር ስንኖረው የተለያየ ነገር ነው። ዛሬ እንዳሁነ ስም እየሳስበው የቤተክርስቲያኖች መከፋፈል፣ ቤተክርስቲያን ውስጥ ያሉ ችግሮች ሁሉ የዚህ አሁን ዛሬ የምንማረው ክፍል እንትኖች ናቸው፣ ሀሳቦች ናቸው። ሀሳብህ የኔ ሀሳብ ካልሆነ፣ አመለካከት የኔ አመለካከት ካልሆነ፣ እኔ የምፈልገው ካልሆነ የሚሉ ሀሳቦች በእኔነት ላይ የተመሰረቱ ነገሮች ብዙ ጊዜ ሰዎችን ይከፋፍላሉ። ሴጣን ደግሞ አይ ቲንክ ክርስቶስ እግዚአብሔር ከሁሉ የበለጠ አይደለ እርስ በርሳችሁ ተዋደዱ አብልጦ የሚሰራበትም ይሄኛው ክፍል ነው ብዬ ነው የማስበው የበለጠ። ምክንያቱም ይሄንን ክፍል አታክ ካደረገ እግዚአብሔር ላይ የሚያቀርበውን ክስ ትክክል እንደሆነ የሚያረጋግጥበት መንገድ ነው። ሴጣን ለእኛ በፍጹም ግድ የሚሰጠው አይደለም። ጌታችን ኢየሱስ ክርስቶስ ጨርሶ ተነስቶ ድሮም ሐሰተኛ ነው፣ የሐሰት አባት ነው፣ ገዳይ ነው። ሴጣን ያልነገረን ነገር የለም። ለሰው ልጆች ምንም ደንታ የለውም። ጥቂት ጊዜ ደግሞ እንዳለው ያውቃል። ስለዚህ ባለችው ጥቂት ጊዜ በሙሉ የሰዎችን ልጆች ሊያጠፋቸው ይፈልግ። በዛ ውስጥ እኛ እንግዲህ አለንበትና እንግዲህ ሕጉን መፈጸም ማለት እዚህ ላይ የተሰጠ ባለ ነገር ሀሳብ አለ። ትክክለኛ ካልሆኑ ነገሮች ሁሉ ራስን መቆጠብ ማለት ብቻ አይደለም ይላል። ለእግዚአብሔር መሆን የምንፈልገውን ያህል ለሌሎችም ሰዎች መሆን አለብን የሚል ሀሳብ አለው። እና እንግዲህ አንድ እዚህ ላይ የተጠቀሱ ጥቅሶች በጣም ግሩም አድርገው ጥቅሶቹ ያዕቆብ ጥቅሶቹን ጠቅሳቸዋለሁ። ቤታችሁ እንድታነባቸው እፈልጋለሁ። ባነባቸው በጣም ደስ የሚሉኝ ጥቅሶች ናቸው። በተለይ በመጨረሻው ዘመን እንደ ተብስቦ በሽታ ልበለው የሰው ልጆች የያዘው አንደኛው ነገር የህብረተሰቦችን ነገር አንደኛው የያዘው ነገር አለ። በተለይ ሰዎች ላይ ፍትህ ሲጓደል፣ ሰዎች ሲበደሉ እየተመለከትን ልክ እንደ ባይተዋር ሆነን የምናልፋቸው ነገሮች እና ዝም ማለት እንደሌለብን፣ በተለይ ሰዎች ሲገደሉ፣ በተለይ ሀብታም የሆኑ ሰዎች ያላቸው
በገንዘብ ብቻ ሳይሆን በኃይልም ጭምር በስልጣንም በሁሉ ነገር ያላቸው ሰዎች የሌላቸው ሀብት የሌላቸው ድሆች ላይ እና ተጽዕኖ ማሳደር በሚችሉበት መንገድ ሁሉ ሲያሳድሩና ግዴለሽ ሲሆኑ እኛ እንደ ክርስቲያንነታችን ዝም ብለን መመልከት የለብንም። የዚህ ክፍልም ደግሞ አባል ተጫዋች ሚና ተጫዋቾች መሆን የለብንም የሚል ሀሳብ ነው ያለው እና ያዕቆብ ምዕራፍ 2:1-9 ያለውን እቤታችሁ አንብቡት። እዛ ላይ ያዕቆብ በግልጽ የሚናገራቸው ነገሮች አሉ። አንዳንድ በተፈጥሯችን ሳናስባቸው የምናደርጋቸው በተለይ አድላዊነትን በሚመለከት ጉቦም የዚህ ክፍል ሀሳብ ሊሆን ይችላል። የተለያዩ ነገሮች ዛሬ በዓለማችን የምናያቸውን ነገሮች ይጠቅሳል እዛ ላይ እና ግን አንብቤም ማልፋቸው የምፈልጋቸው ጥቅሶች ምንድናቸው? እነዚህ ናቸው። በተለይ ከያዕቆብ በኋላ የጠቀሳቸው ዮሐንስ 15:12 ትእዛዜች ነች ይልና እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ ይላል። በቃ የክርስቶስ ምሳሌ አትሊስት እኔ እንዳደረግኩት እናንተም አድርጉ የሚል ሀሳብ አለው። ዮሐንስ 13:34 ላይ አዲስ ትእዛዝ እሰጣችኋለሁ ይላል ወደ ሰማይ ሲሄድ፣ ይኸውም እርስ በርሳችሁ እንድትዋደዱ። እንግዲህ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። ዮሐንስ 13:35 እርስ በርሳችሁ ብትዋደዱ ሰዎች ሁሉ የእኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ። ክርስቲያን መሆኑ የሚታወቅበት እንዳውም አንደኛው ትልቁ ምልክት ሌሎችን እንዴት እንደምንወድ ነው። ፍቅር የሌለው እግዚአብሔርን አያውቅም ይላል። ለምን? እግዚአብሔር ፍቅር ነውና። እግዚአብሔርን የምናውቅበት ዋናው እግዚአብሔርን ያውቃሉ የምንባል እንዳውም መለያችን እኛ ለሌሎች በምንሰጠው ፍቅር እንደሆነ ነው የሚያሳየው። እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል፣ አምነንማል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔር በእርሱ ይኖራል። ዮሐንስ 4:16 መጀመሪያ የሰማችሁት እርስ በርሳችን ልንዋደድ ይገባናል የምትለዋ መልእክት ይህች ናት። አንደኛ ዮሐንስ 3:11 ይላልና እነዚህን ጥቅሶች ሳልናገር ማቆም አልፈልግም። ግን አንድ የመጨረሻ እዚህ ከ100 ዓመት በፊት የተጻፈ ሀሳብ አለ። እህታችን ሲስተር ዋይት የጠቀመ የእሱን ሀሳብ መናገር እፈልጋለሁ። እንደዚህ ይላል ኤለን ጂ ዋይት እንደዚህ ተጻፈችው። ለእግዚአብሔር ያለን ፍቅር የሕግ ፍጻሜ ነው የምንገልጸው ለሰዎች ባለን ፍቅር። ይህንን ፍቅር በውስጣችን ለማሳደር የአንድ ቤተሰብ ልጆች ሊያደርገን የክብር ንጉሥ ከኛ ጋር አንድ እንደሆነ እናም እኔ እንደወደድካችሁ እርስ በርሳችሁ ተዋደዱ የሚለውን የስንብት ቃሉ ሲተገበር ማለትም እርሱም ዓለምን እንደወደደ እኛም ዓለምን መውደድ ስንችል ያን ጊዜ ለእኛ ያለው ተልእኮ ይፈጸማል። ለሰማይ ገጣሚዎች እንሆናለን፣ ምክንያቱም በልባችን ውስጥ ሰማይ አለና ይላል። በጣም ፓወርፉል ሆኖ ነው ያገኘሁት። እንዳውም ለሰማይ ገጣሚ የሚያደርገን ነገር ምንድን ነው? ይሄ ፍቅር ወንድማችን ነው የጠቀሰችውና ለነበረን ጊዜ እንግዲህ እግዚአብሔርን እጅግ አድርገን እናመሰግናለን። እንደ 16 ደቂቃ አሳልፈን ነው ዛሬ ያቆምነው፣ ግን አገልግሎት ነው። እንግዲህ ቤታችሁ ደግሞ ይህንን የቀረውን ክፍል እንድታጠኑ እንፈልጋለን። እነዚህ የምናጠናቸው ሀሳቦች በሙሉ ሰንበት ትምህርት ሳበስኩል ብላችሁ ሳበስኩል ሌሰን ብላችሁ ጉግል ካደረጋችሁ ታገኛላችሁ። እንግሊዝኛውን ቨርዥን የአማርኛውን ቨርዥን አለ እና እሱን ጉግል አድርጋችሁ ማግኘት ትችላላችሁ። የሚቻል ከሆነ ኢንፎርሜሽኑን የት እንደምታገኙ እዚህ ዌብሳይት ስር ለማለት እና እንግዲህ ለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። የሚቀጥለው ሳምንት አዲስ ሰንበት ትምህርት ይዘን ነው የምንጠመጣው። ምንድን ነው የሚለው አማርኛው? በአማርኛው
ትንቢትን ማጥናት ብለን ልንተረጎመው እንችላለን። ምልክቶች፣ ትንቢቶች፣ ምሳሌዎች። ነገር ግን በአጠቃላይ መሰረት አድርጎ የሚናገረው ትንቢትን ስለማጥናት። ትንቢት ደግሞ በጣም በምኖርበት ዘመን ለምሳሌ የመጀመሪያው የትምህርት ምንለው አንዳንድ የትንቢት አተረጓጎም መርሆች። አሜን። እኔ የመጀመሪያው ክፍል አንብቤው ነበርና በጣም ገረመኝ እዛ ላይ። ምክንያቱም ትንቢቶችን እንፈራለን። ስለ ራእይ ስናነሳ ራእይ እንደው አስቸጋሪ ሲምቦሊክ ላንጉዌጅ ነው ምናምን ለማጥናት እንተዋለን። በጣም የገረመኝ ግን እዛ ላይ የተሰጠ ሀሳብ አይተህ እንደሆነ አላውቅም። በተለይ ከ100 ዓመት በፊት የነበሩ ሰዎች እነዚህ ክርስቲያኖች እነዚህን ነገሮች የበለጠ ያጠኑ ነበር ይላል። ከኛ የሚለዩበት ምክንያት በጣም እንጌጅድ ነበሩ። እንደዚህ ራእይ ላይ ላሉ ትንቢት ላይ ላሉ ነገሮች በጣም እንጌጅ ነበር። ግን በአሁኑ ዘመን ያሉት ሰዎች ግን እንዳው የቀሩትን ወንጌላትን እናጠናለን። አንዳንድ ሰዎች እንደውም አዲስ ኪዳን ወንጌላትን ብቻ የሚያጠኑ የጳውሎስ መልእክቶችን ብቻ ያጥንተው ብሉይ ኪዳን የቀረን ብሎ የሚያስቡ ሰዎች አሉ። እኛ ደግሞ በእኛ ቤተክርስቲያን ደግሞ አንዳንድ የማየው ነገር ምንድነው? ከብሉይም እንጠቅሳለን፣ አዲስ ኪዳንም እንጠቅሳለን። ግን ትንቢቶች ላይ ሲመጣ አይ ትንቢቶችን ለነገ ለሌላ ጊዜ ለወደፊቱ ብለን እናሳድራቸዋለን። እና በዚህ በአሁኑ በምናጠናው በሚቀጥለው ሰንበት ትምህርት ላይ እነዚህ ነገሮች መፍራት እንደሌለብን ልናጠናቸው የሚገቡ ነገሮች ሆኑ የሚያሳየን ክፍል ስለሆነ እንዳው አብራችሁን በደንብ እንድትከታተሉ እንፈልጋለን። እና እግዚአብሔር እንግዲህ ለነበረን ጊዜ እግዚአብሔርን እያመሰገን የዛሬውን ፕሮግራማችን እዚህ ላይ እንጠቅላለን። በጸሎት እንደጀምር በጸሎት እንጨርሳለን። በጸሎት ራሳችንን ዝቅ እናድርግ። እግዚአብሔር አባታችን ምሕረትህ ቸርነትህ ሁል ጊዜ በእኛ ላይ ከፍ ያለ ስለሆነ እናመሰግንሃለን። አሜን። አባት እግዚአብሔር ሆይ ያለ አንተ አንዳች ልናደርግ እንደማንችል ተናግረሃል። አሁንም አባት ሆይ በጸጋህ እንድትደግፈን ኃጢአት በደላችንን ይቅር እንድንችል እኛ ማድረግ የማንችለውን ነገር አንተ በውስጣችን እንድታደርግ ጌታ እግዚአብሔር አባት ሆይ ልባችን እንድትሰጥህ እንድትረዳን እንለምንሃለን። የዛሬውን ፕሮግራም ጌታ ሆይ አንተ በመንፈስህ ከኛ ጋር እንደነበርክ በሚቀጥለውም ሳምንት ደግሞ አዲስ ምዕራፍ አዲስ ሰንበት ትምህርት ይዘን ስንመጣ ከኛ ጋር እንድትሆንና ነገሮች እንድታስተካክልን ፈቃድ ይሁን። ለወንድሜም ለወሬ ደግሞ ጌታ ሆይ ጸልያለሁ፣ ቤተሰቡ ጸልያለሁ፣ ስለሚያዳምጡንም ደግሞ ተመልካቾች ሁሉ ጸልያለሁ። እግዚአብሔር አባት እኛ እናውቃቸውም፣ ግን አንተ ታውቃቸዋለህ እና እግዚአብሔር አባት ከእያንዳንዱ ጋር እንድትሆን በውጣ ውረዳቸው እንድትደግፋቸው ጌታ ሆይ የልብ ጥያቄዎቻቸውን እንድትመልስ እንለምንሃለን። ኃጢአት በደላችን ሁሉ ይቅር ብለህ ጸሎታችንን ስማ። በሞተልን በጌታ በኢየሱስ ስም አሜን። አሜን አሜን።